አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የኢትዮጵያ ስነ ጽሑፍ ከድንጋይ ላይ ጽሑፍ ወደ ብራና ጽሑፍ ሽግግር ባደረገበት ዘመነ አክሱም የመጀመሪያዎቹ ጽሑፎች ከተጻፉባቸው ቦታዎች አንዱ ደብረ ዳሞ ነው። በአራተኛው ምዕተ ዓመት በቅዱስ ፍሬምናጦስ ወይም አቡነ ሰላማ ከሳቴ ብርሃን ጊዜ የተጀመረው ቅዱሳት መጻሕፍትን ከግሪክ ወደ ግዕዝ መተርጎሙ የቀጠለውና የተስፋፋው በአምስተኛውና በስድስተኛው ምዕተ ዓመት ነው። በዚህ ጊዜ ኢትዮጵያውያኑ ሊቃውንት ከዘጠኙ ቅዱሳን ጋር በመሆን የመጽሐፍ ቅዱስ ልዩ ልዩ ክፍሎችንና የነገረ መለኮት ወይም ቲዮሎጂ የሥርዓት መጻሕፍትን ከግሪክና ከሶርያ ቋንቋዎች መልሰዋል። ኢትዮጵያ ገዳማት የሚተዳደሩበትን ስለ ሥርዓተ ምንኩስና የሚያወሳው ሥርዓተ ወትእዛዝ ዘጳኩሚስ የተተረጎመው በደብረ ዳሞ እንደሆነ ይታመናል። በደብረ ዳሞ ከሥነ ጽሑፍ ሌላ የቁም ጽሕፈትና የስዕል ትምህርት የሚሰጥበት ከተለያዩ የኢትዮጵያ አካባቢዎች የመጡ መነኮሳት ትምህርትና ሥርዓቱን ቀስመው በተለያዩ የኢትዮጵያ ግዛቶች በመዘዋወር አምሳያ ማዕከላትን ለመመሥረት ያስቻላቸው ነው። በአክሱም አካባቢ ተወስኖ የኖረውን ገዳማዊነት በብዙ የኢትዮጵያ ክፍላተ አገር እንዲስፋፋ መሠረቱን የጣሉት አባ ኢየሱስ ሞዓ የተማሩት በደብረ ዳሞ ነው። የተማሩትን መንፈሳዊ ትምህርትና ሥርዓተ ገዳማት ደሴ አካባቢ የሚገኘው ሐይቅ ደሴት ቅዱስ እስጢፋኖስ ቤተ ክርስቲያን በመሄድ ባቋቋሙት የአንድነት ገዳም በማስፋፋት ብዙ ተከታዮችን ማፍራት ችለዋል። በ13ኛው ምዕት ለተቋቋመው ትልልቅ ገዳማት ምስረታም መነሻ ሆነዋል። ደብረ ሊባኖስ ወይም ዜጋመልን የመሠረቱት አቡነ ተክለ ሃይማኖት፣ በጣና ሐይቅ የሚገኘውን ዳጋ እስጢፋኖስን ያቋቋሙት አቡነ ሂሩት አምላክ፣ የጋስጫ ገዳምን የወጠኑት አባ ጊዮርጊስ ዘጋስጫና ሌሎችም የተገኙት ደብረ ዳሞ ከወለደው የሐይቅ እስጢፋኖስ የአንድነት ገዳም ነው። ደብረ ዳሞ በሥነ ጽሑፍ ታሪክ ውስጥ ጉልህ ሚና ተጫውቷል። በገድለ አቡነ ኢየሱስ ሞዓ እንደተጻፈውም የደብረ ዳሞ መነኮሳት በ13ኛው ምዕተ ዓመት ላይ ለጽሕፈት ሥራ ትኩረት ሰጥተው ነበር። አቡነ ኢየሱስ ሞዓ ቁም ጽሕፈት በሚገባ ተምረው አራቱን ወንጌል ጽፈው ለገዳሙ ሰጥተዋል። ይህ ወንጌል በውስጡ ስዕል ስለነበረው ለዘመኑ ኪነ ጥበብ አንድ መለኪያ ነው። አናባቢ የሌለው በጥንታዊ ግዕዝ የተጻፈ የድንጋይ ላይ ጽሑፍም የተገኘበት ነው። አነ ጸለይከ ወይም እኔ ጸለይኩ የሚለው ጽሑፍም ኢትዮጵያውያን ክርስትናን በተቀበሉበት ጊዜ በቦታው እንደነበሩ አመልካች መሆኑን የታሪክ ምሁራን ጠቁመዋል። አፄ ገብረ መስቀል አክሱምሂ ቤተ መንግሥትነ ዳሞሂ ቤተ ጸሎትነ፣ አክሱም ቤተ መንግሥታችን፣ ዳሞ የጸሎት ቤታችን በማለት የተናገሩትም ቤተ ክርስቲያኑ በቅዱስ ያሬድ ማኅሌታይ ጥዑመ ዜማ በተመረቀበት ጊዜ ነው። ጥንታዊው የደብረ ዳሞ ገዳም የትውልዶቻችን ፈጠራና ምህንድስና ሕያው ምስክር ነው። የመማሪያና የስልጣኔ ማዕከል፣ የዕውቀትና የኩራት ምንጭ፣ የአክሱማዊ ኪነ ሕንፃ ጥበብ አሻራ አቡነ አረጋዊ ገዳም። ይህን ቃል ስለ 6ኛው መቶ ክፍለ ዘመን ጥንታዊ ገዳም የኢትዮጵያ የሥነ ጽሑፍና ሥነ ጥበብ ማዕከል ያስተጋባውና በዩኔስኮ የዓለም ቅርስ ሆኖ እንዲመዘገብ ከአዲግራት ዩኒቨርሲቲና ከባለድርሻ አካላት ጋር እየሠራ መሆኑን የሚናገረው የትግራይ ባህልና ቱሪዝም ቢሮ ነው።
ሕንፃ ቤተ ክርስቲያኑ የአክሱምን ኪነ ሕንፃ ጥበብ ተከትሎ በ535 ዓመተ ምህረት የተሠራና የዚያን ዘመን አሻራ የያዘ ነው። ከአዲግራትና እንትጮ ከተሞች መካከል በጉሎ መከዳ ወረዳ መዝብር የሚገኘው ገዳሙ የመጀመሪያው የኢትዮጵያ ገዳም ነው። ዙሪያው ገደል የሆነ የጠረጴዛ ቅርጽ ወዳለው አምባ የሚወጣውና የሚወረደው በጠፍር ገመድ እየተንጠለጠሉ ነው። መጠሪያ ስሙን የሚያገኘው ከአምባው ሲሆን ከባህር ወለል 2216 ሜትር ከፍታ ላይ ይገኛል። ደብረ ዳሞ ገዳም እስካሁን ሕልውናው የተጠበቀ 1500 ዓመታትን ያህል ዕድሜ ያስቆጥሯል። የጥንት ገዳማትን በዩኔስኮ የዓለም ቅርስ መዝገብ ላይ ማስመዝገብ የረጅም ጊዜ ጥበቃቸውን የሚያረጋግጥና ዓለም አቀፍ ደረጃቸውን ከፍ የሚያደርግ እጅግ በጣም ትልቅ ፋይዳ ስላለው ነው የባህልና ቱሪዝም ቢሮው ገዳሙን ለማስመዝገብ እየተንቀሳቀሰ ያለው። በአባ ገብረ ኢየሱስ ኃይሉ ዶክተር ድርሳን እንደተጻፈው ደብረ ዳሞ አንድ ለተራራው መውጫ አንድ ለሰው እግር መርገጫ የሚሆነው ቦታ አይገኝበትም ነበር። ከዘጠኙ ቅዱሳን አንዱ የሆኑት አቡነ አረጋዊ በ6ኛው ምዕተ ዓመት መጀመሪያ የተከሉት ነው። የአፄ ካሌብ ልጅ አፄ ገብረ መስቀል የደብሩን ቤተ ክርስቲያን አሰሩ። የቤተ ክርስቲያኑ ሕንፃም ከአክሱም የመነጨ የሥነ ጥበብ ፍሬ ነውና በቅርጹም ባስተናነጹም የአክሱም ትምህርት መሆኑ ጎልቶ ይታያል። ጥንታዊው የደብረ ዳሞ ገዳም ታሪክ የሚታይበት፣ እምነት የሚገለጽበት ድንቅ ስፍራ ነው። የደብረ ዳሞ ገዳም ታሪክን በተመለከተ ወደፊት በስፋት እንመለስበታለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879